ሳውዲ በታሪኳ እንደዛ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። እኔ ስለ መካከለኛው ምስራቅ ስለ ኢራን አሜሪካ ያሉትን መረጃዎች ለመስራት አዳዲስ ነገር ላይ ሲሄድ ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሳውዲው ልዑል እንግዲህ ልዑል ነው አይደል የሚባለው ስለ ሳውዲው ልዑል የተናገረው ነገር በቃ እዚህ ጋር ለመናገር ራሱ አይመችም። በቃ አገልጋይ ነው ካለ በኋላ ያለው ነገር በቃ ቃላቱ እዚህ ጋር መጠቀም አልችልም። በጣም ነው የሚያሳፍረው። ሙሐመድ ቢን ሰልማን የመጀመሪያ ስህተት ሲሰራ የነበረው በርካታ ዑለሞችን፣ በርካታ ዲያኢዎችን፣ ኡስታዞችን፣ በርካታ አስተማሪዎች የዲን አስተማሪዎችን አስሯል። የሳውዲ እስር ቤቶች ብትሄዱ በርካታ በእውቀት የተሞሉ የእስልምና ትላልቅ ሰዎች ነው የሚገኙት። ሌላኛው ደግሞ እንግዲህ ኢራንን ለአሜሪካና ለእስራኤል አሳልፈው መስጠታቸው በበርካታ ጊዜያት ጦርነቱ እንዲቀጥል ኢራን እንድትመታ ሲጎተጉቱ የሚውሉ በቃ ቢን ሰልማን ማለት ሲጎተጉት ነው የሚውለው። እንደዛ ሆነ። አሁን ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቃ የኔ ወታደር ነው የኔ አገልጋይ ነው በቃ ጫማ ይልሳል በቃ ጫማዬን ይልስልኛል ማለት ነው የቀረው። እንደውም ከዛ የባሰ ነገር ነው የተጠቀመው። እኔ እዚህ ጋር መጠቀም አልችልም። ምን አይነት ጊዜ ነው? ሳውዲ ረሱላችን ሰለላሁ ዐለይሂ ወሰለም የሰሃቦች ምድር በእንደዚህ አይነት ሰው አሁን እየተመራ መሆኑን ሳስብ ወላሂ ያሳምማል። ይሄ እንደ ዜና አይደለም። በቃ በጣም ስላሳመመኝ ወላሂ። እስኪ የእናንተንም ሐሳብ እስኪ ኮሜንት ላይ አስቀምጡ። ምን ተሰማችሁ? በደም ሼር ኮፒ ሊንክ ፖስት ያደርጋችሁ አድርሱት። ኢራን በዚህ ሰዓት ምን እያደረገች እንደሆነ ተመልከቱ። በመካከለኛው ምስራቅ ላይ እሳት እያዘነበች ነው። ቪዲዮውን ተመልከቷቸው። በዛኛው አካውንት ቪዲዮ እየከለከለኝ ስለሆነ ነው በደንብ ያላቀርብኩላችሁ። ይሄ በቴል አቪቭ ነው። ይሄ ቪዲዮ የምትመለከቷቸው እየነደዱ ያሉት ቴል አቪቭ ውስጥ ነው። የእስራኤል አምቡላንሶች በርካታ ቁስለኞችን ወደ ሆስፒታል እየወሰዱ እንዳለና በርካታ ሰዎችም ህይወታቸው እንዳለፈ እየተነገረ ይገኛል። እሱ ብቻ አይደለም፣ በሳውዲ ላይም ጥቃት እየሰነዘረች ትገኛለች። እንግዲህ ዛሬ በርካታ ተቋሞቿ ተመቶባታል። ኢራን ለዛ ምላሽ እሰጣለሁ ብላ ነበረ። በመካከለኛው ምስራቅ እሳት አዘንባለሁ እያለች ነበረ። እሱንም እየመለሰች ትገኛለች። እንግዲህ አዳዲስ ነገር ከመጣ አሁንም አደርሳቸዋለሁ።